ቤተሰብ እንዴት ናችሁ? ብሩኬ ወደ ቡታጅራ የሄደበት ዋነኛው ሚስጥር ዛሬ ፈንድቷል ማለት ነው። ብዙዎቻችን ገምተን ነበረ ወይ ቤት ነው፣ በብዛት ቤት ነው ያልነው። ምክንያቱም መኪና ቢሆን አዲስ አበባ ገዝቶ መስጠት ይችልም ነበረ። በእርግጥ ቤትም አዲስ አበባ ገዝቶ መግዛት ይችል ነበረ። ግን ቡታጅራ ድረስ ደግሞ ሊያስኬድ የሚችል ከባድ ስጦታ ቤት ሊሆን ይችላል እንጂ መቼም ከአዲስ አበባ ዘሎ ሄዶ ቡታጅራ መኪና ሊገዛ አይችልም እያልን ብዙዎቻችን ስንገምት ነበር። እንደምታስታውሱት ከወራቶች በፊት ሰፕራይዝ ሲያረጋት ቀለበት ሲያስርላት ከአንድ ወር በኋላ ትልቅ ሰፕራይዝ አለሽ፣ በእኛ እድሜ ያልተደፈረ ጠብቂ፣ ቤተሰብን በጉጉት ጠብቁ፣ ትልቅ ስጦታ አለኝ ብሎ እንግዲህ ተናግሮ ስለነበረ አብዛኛው ሰው የራሱን ግምት ሲያስቀምጥ ነበረ። እንደነገርኳችሁ እንግዲህ ቤት ነው የሚለው ነበረ። ከዛ በተጨማሪ ደግሞ ምንድነው ሽምግልናም በቃ ለሰርጋቸው ነው ወይስ በቃ ብዙ ነገር ብቻ ሲገመት ነበረ። ግን በዋነኝነት ቤት የሚለው ያው አመዝኖ ነበር ከኔ ጋር ማለት ነው። ምክንያቱም መኪና ቢሆን አዲስ አበባ ማድረግ ይችል ነበረ፣ ወይ ሽምግልና ወይ ቤት ነው። በቃ ይህን ነበር አብዛኛው ሰው ሲገምት የነበረው እና ብቻ በዚህ መልኩ ባይሆን እንደዚህ ተበጣብጠው ተጣልተው ወይ ደግሞ ተለያይተው ባይሆን ሰፕራይዝ ያደረጋት ደስ ይለን ነበረ። እንዳያችሁት በጣም ልብ የሚነካ ነገር ነበረ። በቃ እሱም ቆርጧል ተስፋ ምናምን ነገር እና ቤቱ ሊያልቅ ቀለሙ ምናምን ሁሉም ነገር ሊያልቅ 1 ሳምንት ነበረ የሚቀረው አለ። ግን በቃ ያለው ነገር ደስ ስለማይል ቢያንስ እንኳን እሷን አሳየቻት፣ ሰፕራይዝ አርጊያት፣ ከዛ በኋላ ያለውን ነገር እንግዲህ እሷ መጨረስ ትችላለች ነው ያለው። በዚህ አጋጣሚ አንተም ሀይሚም እንኳን ደስ አላችሁ። በዚህ እድሜያችሁ እንኳን የቤት ባለቤት ሆናችሁ፣ ለዛውም ያለቀለት ከብዙ ነገር በቃ የተጠናቀቀ ቀለም ብቻ ፊኒሽንግ ብቻ ነው የሚቀረው። እንዳያችሁት ሁሉም ነገር ተገዛዝቶ ምናምን አልቋል እንዳለ ማለት ነው። እና መጨራረስና በቃ ፊኒሽንግ ነው የሚቀረው ማለት ነው። እና እንኳን ደስ አላችሁ ማለት እንፈልጋለን በዚህ እድሜያችሁ የቤት ባለቤት ስለሆናችሁ። ግን ደግሞ ብሩኬ ያው እንዳላችሁ ለእኔና ለሀይሚ ለአራቱ ልጆቻችን ብዬ አስቤ የገዛውት ነው ብሏል። ማለት በበለጠም ለሀይሚ በቃ ሴት ልጅ ናት፣ መሰረታዊ የሆነ ነገር ያስፈልጋታል ብዬ እንደ ስጦታነት በቃ የገዛውት ነገር ነው ብሏል። ግን ታርቃችሁ በሰላም በፍቅር በጤና ከአራቱ ልጆች ጋር እዛ ቤት እንድትኖሩ ነው የምንፈልገው። ከዛ ደግሞ ማን ያውቃል ፈጣሪ የተሻለ ነገር ደግሞ ሊሰጣችሁ ይችላል እንጂ አሁን አንተ ለሁለታችሁ ብለህ ገዝተህ ሰፕራይዝ አድርጋሃት እንዴት ነው አሁን ለሀይሚ ማለት ይከብዳል። ብቻ እሷም እንዳያችኋት ምንም መናገር አልቻለችም፣ ደንግጣለች፣ ልታወራም ፈለገች። በቃ እሱም አስባችሁታል ተስፋ ቆርጧል። በቃ ያለው ነገር ሁሉ ነገር ተስፋ ነው ያስቆረጠው። እንዳያችሁት እንግዲህ ስለ እዩ ስለ ልጁ ምናምን ማውራት አልፈልግም ዛሬ ምንም አይነት ነገር። እሱን ጊዜው ሲደርስ ጊዜው ይፈታዋል። ከዛ ውጭ ግን በቃ ሀይሚም ደስ እንዳላት መኖር ትችላለች፣ እኔም ደስ ባላይ መንገድ ህይወት መኖር እችላለሁ ነው ያለው። እሱን እንግዲህ ተስፋ ያስቆረጠው ምንድነው ያው ዛሬም ተናግሯል። በአባቷ ፊት ደስተኛ ሆነህ ዳሬን ሽማግሌ ተቀበል፣ ሌላ ፍቅረኛ ይዛለሁ ብለሻል። ያ ነገር ነው በቃ የዛን ቀን ነው ተስፋ የቆረጥኩት ነው ያለው። እንግዲህ በእርግጥ ቃሉ ከባድ ነው፣ ግን ደግሞ የሰው ልጅ ሲናደድ እውነት ብዙ ነገር ይናገራል። ብሩኬ በሀይሚም አትፍረድ፣ ከባድ ነው፣ ጥሩ አይደለም ያ ንግግሯ እኮ። ግን ሀይሚ በጣም ንዴት ውስጥ ናት፣ ስቲል ንዴት ውስጥ ናት። ዛሬም ብዙ ነገር ስትል ነበረ። ግን በቃ ተረዳት እስኪ፣ ተናዳ ነው፣ ከባድ ጊዜ እያሳለፈች ነው እንጂ ጠልታኝ አይደለም። እስኪ አስብ፣ ቅድም ራሱ ስትልህ ነበረ እውድሽ ነበር አከብርሽ ነበር ስትላት፣ ዛሬስ ነው ያለችው ነበር የሚለው በጣም ደብሯት ነበረ ማለት ነው። እና በቃ እስኪ ተረጋጋ። በቃ አዎ ብዙ ነገር አሳልፈሃል፣ አንተም ብዙ ችግር አሳልፈሃል። እዚህ ጋር ለእሷ ደስታ እየሮጥክ ነበር፣ እዛ ጋር ሌላ ወጥመድ ሌላ መሰናክል መጥቶብህ ብዙ ጫና እየተደረገብህ ነው እናውቃለን። ሚዲያው ላይም ምንም ጥሩ ነገር ብትሰራ ዛሬ ራሱ አሁን ቤት ገዝቶ ሰፕራይዝ አድርጓታላ። እመቤቴን ነው የምላችሁ የሚሉት አያጡም አንዳንዶቹ ማለት ነው። ዛሬም አንተ ትተቻለህ። ዛሬም ለማየት ያብቃችሁ። በዚህ በቤቱ ዙሪያ ሲተቹት ምናምን ነው የምታዩት። መጀመሪያ ደስተኛ አርጋዋት፣ መጀመሪያ እንደዚህ ብዙ ነገር ነው የሚያወሩት። ግን እሱ የሰውን ወሬ አላዳመጥም። በቃ እሷን የሚያስደስታትን ነገር ሲፈልግ ነበረ ማለት ነው። እና ሀይሚዬም የኔ ውድ እስኪ ተረጋጊ። አንቺንም ሊሉሽ ይችላሉ እኮ ዛሬ ቤት ሰፕራይዝ ስላረጋት ተመለሰሽ ልትባይ ትችያለሽ። ግን መስሚያሽን ጥጥ አርገሽ
አንተም መስሚያን ጥጥ አድርገህ ወደ ራሳችሁ ተመለሱ። ከሚጠላችሁ ይልቅ የሚወዳችሁ ይበልጣል። ከምንም በላይ ከማንም በላይ ደግሞ እርስ በርሳችሁ ትዋደዳላችሁ። ከዛ በመቀጠል ደግሞ ያንተ ቤተሰብ እሷን ይወዳል፣ የእሷ ቤተሰብ አንተን ይወዳል። ተውት ተመልካቹን እዚህ ጋር የሚንጫጫውን። ግማሹ የሚወዳችሁ ነው፣ ግማሹ የሚተቻችሁ ነው፣ ግማሹ የማይወዳችሁ ነው፣ ግማሹ ወለም ዘለም የሚል ነው። እነሱን ሁሉ ተውና አንድ ለራሳችሁ ስሜት ስትሉ፣ ሁለት ደግሞ ለቤተሰቦቻችሁ ለገዛ ለስጋ ቤተሰቦቻችሁ ስትሉ፣ ሶስት ደግሞ እጅግ በጣም ከልባቸው ለሚወዷችሁ ተመልካቾቻችሁ ስትሉ ነገሮችን ተረጋግታችሁ አስባችሁ ቤታችሁ ላይ ደስተኛ ብትሆኑ ደስ ይለናል። እግዚአብሔርን አሁን እሷ ራሱ ደስተኛ አትሆንም። አንተ ገዝተህ ሰጥተሃት ቤት እዛ ቤት አሁን ልትኖር ምናምን ጠቅላላ አንተን ነው የሚያስታውሳት። በቃ ምክንያቱም ይከብዳል። እና በቃ እሷም እንግዲህ ነገ ምናልባት ነገ መግቢያ ሰርታ የተሰማትን ስሜት ለማብራራት ትሞክራለች። ዛሬ ግን እንዳያቸዋት ብዙ ነገር አላወራችም። ለምን ቀድመህ አልነገርከኝም? ሌላ ነገር እንዳላስብ። አሁን እሷ ገብቷቸዋል። ወደ ቡታጅራ ሲመጣ እሷን የምርም እዩ ሊያገኝ የመጣ ነበር የመሰላት። ገብቷቸዋል። እሷን ማግኘት ፈልጎ እሷን ማውራት ፈልጎ ተደብቆ ከእሷ ችት እያረገባ ሌላ ነገር ነው። በቃ እንደዛ ነው የተሰማት ካለው ነገር ጋር ማለት ነው። ግን እሱ በተደጋጋሚ ተነግሯል። አዲስ አበባ እያለ ለሀይሚም ቴክስት እየላከች ምናምን እየላከች እየረበሸችን ነበር። ተጣልተንም ነበረ፣ ብዙ ተበጣብጠናል። እዚህ ስመጣ ግን ከመጣው አይቀር አንድ ፊቱን ወደ እሷም ቴክስት እንዳትልክ ህይወቴንም እንዳትበጠብጥ ወደ እኔም ቴክስት እንዳትልክ ለማስጠንቀቅና ለመንገር ነበረ። ያንን ደግሞ እሷ ያንን ነገር በድብቅ ካሜራ ቪዲዮ ቀርጻ ተጠቀመችበት። በቃ ለማጣላት ተጠቀመችበት። ሲቀጥል ደግሞ ላገኛት ነው ብዬ ለሀይሚ እንዳልነግራት ሀይሚ ይደብራታል ብዬ ነው። እሷን በቃ ትንሽ ነገር ስለሚያስከፋት እሷ እንዳትከፋብኝ ከእሷ ጋር ላለመበጣበጥ ከእሷ ጋር መጥፎ ሙድ ውስጥ ላለመግባት ስል ነው እንጂ ሌላ ነገር አይደለም። ብላለች እኮ እዩ ራሱ እኮ ብላለች። የትኛው ቪዲዮ ላይ እንደሆነ አላውቅም። የመጣው በቃ ከህይወታችን ውጭ ሊለኝ ነው፣ ከህይወታችን ውጭ እንዳትበጠብጭኝ ሊለኝ ነው የመጣው፣ እንደዛ ነው ያለኝ ብላለች፣ ተናግራለች። እንግዲህ እርግጠኛ ነኝ እያንዳንዱ ቪዲዮ የምትከተሉ ልጆች ታውቃላችሁ ብዬ አስባለሁ። ግን በቃ ታውት እስኪ ታውት ሁለታችሁም። በቃ ሀይሚዬም ውጭ ከዛ ስሜት ቢያንስ እስቲ ከተፈጠረባችሁ ጠላቶች ገብተው ከሚፈጥሩባችሁ ችግር የበለጠ የእናንተ አንድነት የእናንተ ያሳልፋችሁት ፍቅር ይበልጣል። እና አንዳንዴ ፍቅር ያሸንፋል የሚባለው ነገር ልክ ነው። እስኪ ፍቅር ያሸንፍና እስኪ ጠላትን አሳፍሩት። የምሬ ነው። እናንተ እኮ ክፍተት ባሰጡ ጠላት ራሱ ወደ እናንተ ጋር ትው አይልም። ትው ማለት ነው። ለምን ትንሽዬ መግቢያ ስትሰጡት ነው ጠላት በሰፊው እየሄደበት ያለው። ለአንድ ወር፣ ለሁለት ወር፣ ለሶስት ወር፣ ለአራት ወር ነው እንግዲህ ጠላት በእናንተ ህይወት ውስጥ እየገባ እየተጫወተ ያለውና ቀድመ ብትነግረኝ ነው ያለችው እሷ ራሷ ማለት ነውና